አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። እንደምን አላችሁ? ይህንን ምስል የምትመለከቱ ድምጹም የሚሰማችሁ በመላው ዓለም ያላችሁ ሁሉ የልዑል እግዚአብሔር ሰላም ከእናንተ ጋር ይሁን። እመቤታችን በረድኤታ አትለየን። የቅዱሳን በረከት ሁሉ ከኛ ጋር አድሮ ይኑር። እንኳን ለሐዋርያት ጾም አደረሳችሁ። እንግዲህ የሐዋርያት ጾም ጀምረናል፣ እየጾምን ያለነው። ሐዋርያት ይህንን ጾም መንፈስ ቅዱስ ካደረባቸው በኋላ ባለፈው ትምህርት ላይ እንዳየነው መንፈስ ቅዱስ ኃይል በእነሱ ላይ ሆኖ ድንቅ ተአምራት እየሰሩ በአንድ ጊዜ 3000 አጥምቀው ከዛ ደግሞ ወደ 8000 ነፍሳት ወንዶች ብቻ በአንድ ጊዜ አጥምቀው ክርስትና እየሰፋች ወንጌል እየተሰበከ ትንሣኤ ሙታን እየተነገረ ዓለም ሁሉ የኦርቶዶክስን እምነት ቀጥተኛይቱን እምነት የሚከተልበትን መንገድ ክርስቶስ በሰጣቸው ኃይል ሐዋርያት መስበክ ጀመሩ። ወደ መላው ዓለምም ሄደው ለመስበክ መጀመሪያ ያደረጉት ጾም ነው። ይህ በነቢያትም የተለመደ ነው፣ በሐዋርያትም የተለመደ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ከተጠመቀ በኋላ በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ ሳይውል ሳያድር ወደ ገዳመ ቆሮንጦስ ነው ሄደው። በዛም 40 ቀንና 40 ሌሊት ጾመ። ሐዋርያቱም ይህን አብነት አድርገው ከመንፈስ ቅዱስ መውረድ በኋላ ወደ ዓለም ሄደው ከማስተማራቸው በፊት በጾም ጀምረዋል። ይሄ ጾም ዛሬ በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከሰባቱ አጽዋማት አንዱ ሆኖ ያኔ ሐዋርያት የጀመሩት ጾም ዛሬ ድረስ ሳይቋረጥ ቤተክርስቲያናችን እያዘዘች ይህ ጾም ሁሉም ክርስቲያን ይጾመዋል። ጾም የነፍስ ቁስልን የሚፈውስ ታላቅ መድኃኒት ነው። ጾም ቁስልን የሚፈውስ ነው። የነፍስን ቁስል ያውም የስጋንም ይፈውሳል፣ ደዌን ይፈውሳል፣ ህመምንም ይፈውሳል። ህመም የቆየ ነው፣ ደዌ ለጊዜው የመጣ ነው። እነዚህ ሁሉ የሰውነትም ሆነ የነፍስ ቁስል በጾም በጸሎት በስግደት በመጽዋት እንደሚፈወስ መጽሐፍት ይመሰክሩልናል። ከሰባቱ አጽዋማት የሆነው ይህ ሐዋርያት ጾም በተለምዶ የቄሶች ጾም ብለው ሰዎች ይናገራሉ። የቄሶች ጾም የተባለበት ምክንያት እኛ ቄሶች ብቻ የምንጾመው ሳይሆን ወይ ደግሞ ቄሶች፣ ዲያቆናት ወይ መነኮሳት፣ ጳጳሳት ብቻ የሚጾሙት ሳይሆን ሁሉም ሰው የሚጾመው ጾም ነው። የቄሶች ጾም የሚለው በልምድ የመጣው የሐዋርያት ጾም ሐዋርያት ቄሶች ስለሆኑ መጀመሪያ ላይ ስለጾሙት ከዛ የተነሳ አንዳንድ ሰዎች የቄሶች ጾም ይሉታል። አንዳንድ ሰው ደግሞ የሰኔ ጾም ብለው ሲጠሩት ትሰማላችሁ። የሰኔ ጾም ደግሞ ሰኔ ላይ ስለሆነ ነው የሚጾመው። የሚፈታው ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዕለት ወይም ደግሞ የቅዱስ ጳውሎስ የቅዱስ ጴጥሮስ ዕለት ነው። ብርሃናት ዓለም ጴጥሮስ ወጳውሎስ የምንለው ሐምሌ 5 ነው ጾሙ የሚፈታው። ቅዱስ ጳውሎስ ብርሃነ ዓለም ጳውሎስ እና ብርሃነ ዓለም ቅዱስ ጴጥሮስ በኔሮ የተገደሉበት ጊዜ ነው። በዛን ቀን ጾሙ ይፈታል። ታዲያ ይህ ጾም እግዚአብሔርን የምናገኝበት ነው። በተለይ ወገኖቼ ያለንበት ዓለም ከእግዚአብሔር ጋር የምንታረቅበት ዘመን ነው። ከእግዚአብሔር ጋር የምንገናኝበት ሰዓት ነው። የተነገረው ትንቢት የተቆጠረው ሱባኤ ተፈጽሟል። ዓለም በመከራ ውስጥ ናት፣ አርጅታለች፣ ለመውደቅ እየተንገዳገደች ነው። የረከሰች ባቢሎን በአውሬው ላይ ተቀምጣለች። ዓለም ይሄንን ተከትሎታል። ሚስጥራዊ አሰራር እየሰራ ነው። የቀረው ነገር ቢኖር ያ ዘመን መጥቶ የአውሬው መገለጥ ብቻ ነው። ምንፍቅናው ክደቱ ሰልጥኗል። ዓለም ርኩሰትን ተከትላለች። ከባቢሎን ጋር ከጊቢአ ጋር ከሰዶም ጋር ከገሞራ ጋር ከሱባማ ጋር ከአዳማ ጋር ከሲባዮ ጋር እየጨፈረች ያለችበት ዘመን ነው። ጾም ደግሞ ከዛ ሁሉ የሚያድን ነው ወገኖቼ። ከእግዚአብሔር የምንገናኝበት ወደ እግዚአብሔር መንግስት የምንሄድበት ነው። ሃይማኖታችን የምትሰራው ሁለት ክንፍ ያስፈልጋታል። ይህንን አይቼዋለሁ እኔ። ሁለት ክንፍ ያስፈልጋታል ሃይማኖት። በረን ወደ እግዚአብሔር እንገባ ሁለት ክንፍ ያስፈልገናል። አውሮፕላን በሁለት ክንፎች ይበራል፣ አዋፍ በሁለት ክንፍ ይበራሉ። እኛም ሁለት ክንፍ ያስፈልገናል ወደ ገነት ለመግባት ወደ መንግስተ ሰማያት ለመሄድ። እነዚህም ጾምና ምጽዋት ናቸው። እነዚህ ወሳኝ ነገሮች ናቸው። ስግደትና እነሆ ጸሎት
በውስጣችን ኖረው ይጸጋ ኖሮን ወደ እግዚአብሔር የምንሄድበት ነው። ጾም ከተለያዩ ምግቦች መከልከል ነው። በተለይ በወንድና በሴት ሩካቤ ከሚመጡ ምግቦች ተከልክሎ የሰው ልጅ ጾም ይጾማል። ቁርሱን ይተዋል። ያ ማለት ቁርሱን ተወ ደግሞ ገንዘብ ሴቭ ለማድረግ ገንዘብ ለመቆጠብ ሳይሆን ችግረኞችን ያስባል፣ ምስኪኖችን ያስባል። ዛሬ በቤተ ክርስቲያናችን የምናገኛቸው አይናቸው የማያይ እጆቻቸው የማይሰሩ እግሮቻቸው ልምሽ የሆኑ ብዙ ችግረኞች አሉ። ልክ በአዲስ ኪዳን እንደምናገኛት ቤተ ክርስቲያን ድሆች ያሉ ዛሬኛ ቤተ ክርስቲያን ነው። ሌላ ቦታ የሉም እኮ። ለምን? የኦርቶዶክሱ ህዝብ ነው። ዛሬ ልደታ ናት፣ ዛሬ ታዲዮስ ነው፣ ዛሬ በዓታ ናት፣ ዛሬ ዮሐንስ ነው፣ ዛሬ አቡዬ ናቸው፣ ዛሬ ደግሞ ቁስቋም ኢየሱስ ነው፣ ዛሬ ደግሞ ስላሴ ናቸው፣ ዛሬ አባ ኪሮስ ናቸው እያለ እኮ እስከ 30 ማርቆስ ዮሐንስ መጥምቅ ነው እያለ እኮ የሚሰጠው የኦርቶዶክስ ህዝብ ነው። ስለዚህ ቁርሳችንን ምንቶ ለችግረኞች ለምስኪኖች የምናደርገው ነው የሚሆነው። ጾም ከእግዚአብሔር ጋር ያገናኛል፣ እንደ መላእክት ያረጋል። ወደ እግዚአብሔር ስንሄድ እኮ ምግብ አንመገብም። አንዱ ራሱ እኮ በዚህ ምድር ላይ የመጣብን ነው። የህይወትን ዘላለማዊ ጸጋና ክብር ልናገኝ የምንችለው በትንሽ ጾም፣ በትንሽ ስግደት፣ በትንሽ ጸሎት ነው። ይህንን ልናደርግ ይገባናል። ክርስቶስ እኮ የጾመው ለሱ አይደለም። ድንገት አንዳንድ ሰዎች እኔ ክርስቶስ ጾሞልኛል አልጾምም ሲሉ ይሰማሉ። ግን ድሮ ጀምሬ የምናገረው ቃል ነበር፣ ክርስቶስ በልቷል። ግን ክርስቶስ በልቷል እስቲ አልበላም የሚል በልቶልኛል እኔ አልበላም የሚል ሰው አይሰማም፣ አይታይም። ብዙ ጊዜ አይታችኋል። ጾም በዛን ቀንስ የሚል በተለይ ይሄ የክደቱ ዓለም ወደ ውስጣችን ደግሞ የፕሮቴስታንትን መንፈስ ይዘው የሚገቡ ሰዎች አሉ። ብዙ ጊዜ ተሐድሶ ትሏቸዋለች። እኔ ፕሮቴስታንት ነው ያስተሳሰብ፣ ሌላ አስተሳሰብ የለውም። እነዚህ ደግሞ ጾሙ በዛ እንደ ሌላው ዓለም እንድንሆን በርኩሰት እንድንዋጥ ሌላው ዓለም ሊቆጣጠረው ወደማይችለው ክደት ውስጥ ገብቷል። ሊቆጣጠረው ወደማይችለው ጥፋት ውስጥ ገብቷል። ሊመልሰው ወደማይችለው ልም ወዳለ ጥልቅ ውስጥ እየገባ ነው ያለው። መጽሐፍ ቅዱስ እንደገዛ ፍላጎት የመተርጎም አስተሳሰብ ይሄው ዛሬ ዓለምን አርክሷታል፣ ዓለምን አቆሽሿታል፣ ዓለምን አሳድፏታል። ምድር ቆሸሸች በእግዚአብሔር ፊት ይላል በኖህ ዘመን የተጻፈው የተነገረው ታሪክ። ሙሴ የጻፈው በዘፍጥረት 6 ላይ ምድር ቆሸሸች ነው የሚለው። ምድር ሰውነት፣ ምድር ይሄ ስጋችን ጭቃ ይሆናል። ቅዱስ ጳውሎስ በዚህ ጭቃ ውስጥ ሆነን እንሆን እንሰቀቃለን ይላል። ይሄ ጭቃ ሰውነታችን ነው የቆሸሸው። በንስሐ ታጥበን በጾም በጸሎት ተክተን እግዚአብሔርን ልናገኘውና ከኃጢአት ልንፈወስ ይገባናል። ጾም የነፍስንም የስጋንም ቁስል ይፈውሳል፣ ከእግዚአብሔር ያገናኛል፣ እንደ መላእክት ያረጋል። አባቶቻችን የተጠቀሙት በዚህ ነው። እነ ዳንኤል ከአናብስት አፍ የዳኑት እኮ በጾሙ ነው። እና አናንያ አዛርያ ሚሳኤል እኮ ጥሬ እየበሉ ነው ከእሳቱ ነበልባል ገብርኤል መልአክ መጥቶ ያዳናቸው። አባቶቻችን ሁሉ ድንቅ የሰሩት በጾም ነው። መድኃኒታችን ኢየሱስ ክርስቶስ የሰይጣንን መንፈስ የዘጋልን ለዘላለም ያሳፈረልን በቆሮንቶስ ገዳም በሶስቱ አርስተ ኃጣው እኮ ድል የመታልን እኮ ለኛ ነው። አንድ ነገር ልበላችሁና የዛሬውን ትምህርት ልጨርስ። ክርስቶስ የጾመው ብዙ ሰዎች ለራሱ የሚመስላቸው ሰዎች አሉ። እስቲ አስቡት። ፊደል የሚያስተምር ፊደል ወይም የተማራችሁ ሰዎች አላችሁ። ትምህርት ቤት ገብታችሁ ወይም ደግሞ አንደኛ ክፍልም ገብታችሁ ሊሆን ይችላል። ፊደል ስትማሩ ወይም ቁጥር ስትማሩ ለምሳሌ አንድ አስተማሪ ቁጥር ሲያስተምራችሁ አንድ በል አንድ፣ ሁለት በል ሁለት፣ ሶስት በል ሶስት፣ እቺ ምንድናት አንድ፣ እቺ ምንድናት ሁለት፣ እቺ ምንድናት ሶስት፣ እሺ አራት በል አምስት በል። ልብ በሉ አስተማሪው ያኔ ስንማር ለኛ ነው እንጂ የሚያስተምረን ለራሱ አይደለም። እሱ ቁጥሩን አያውቀው። 1 2 3 4 አስተማሪው ያውቀው። አሁ ይሄ ሆነ አስተማሪው ያውቀው ያውቀዋል። ለኛ ሲያስተምረን ግን እያለ ነው የሚያስተምረን። አንድ በል ሀ በል፣ ሁለት በል ሁ በል፣ ሶስት በል ሂ በል እያለን ያስተማረን። በየትኛውም ቋንቋ ብትማሩ አስተማሪው ያውቀዋል። ክርስቶስ ለራሱ አልጾመም። ይህ ለኛ አብነት ሊሆን የጾመው ነው። ሐዋርያቱም ይሄን አብነት አረጉ፣ ነቢያቱ ይሄን አብነት አረጉ፣ ጾሙ። እኛስ ኦርቶዶክሳውያን እግዚአብሔር ይመስገን በዚህ መንፈስ ውስጥ ነን። ግን አንዳንዶች ድንገት እንደው ዝም ብላችሁ ምን ተጠቅማችሁ ነው? ለምሳሌ አንዳንድ ሰው እኔ ይሄኛውን ጾም አልጾምም ብሎ በጠዋት ቢበላ፣ ስጋ ቢበላ፣ እንቁላል ቢበላ፣ ወተት ቢጠጣ ምንድነው ትርጉሙ? ምን ታገኛላችሁ? ትርፉ ምንድነው? እንደው ምግብ ሲበዛ በሽታ ነው አለ ትርፉ። እግዚአብሔር ያስተማረን ግን አለ። እርግጥ ነው አንዳንዶች ደግሞ በአመትም ስጋ አይቶ ማያቅ፣ እንቁላልም አይቶ ወተትም አይቶ ማያቅ ደግሞ ምስኪን ሰው አለ። ግን በአጠቃላይ እግዚአብሔርን እያሰቡ የሚደረገው ነው፣ ለሰውነት ጥራት የሚደረገው አይደለም። አንድ ጊዜ ፈላስፎች ወደ ቅዱሳን አበው ሄዱና እኛ ምን ጾማለን እናንተም ትጾማላችሁ፣
እኛም እንጸልያለን እናንተም ትጸልያላችሁ እናንተም ሰውነታችሁን ትጠብቃላችሁ እኛም ሰውነታችንን እንጠብቃለን ምንድነው ልዩነታችን ብለው ፈላስፎች ጠየቋቸው አበውን የህሊና ልዩነት አለን አሏቸው ቅዱሳን አበው መነኮሳቱ ባህታውያኑ ከናንተ ደግሞ የኛ ምን በልጣችሁ ባን ነገር ነው በህሊና እንዴት በህሊና አሉ ፈላስፎቹ እናንተ የምትጾሙት ለሰውነታችሁ ነው የምትጸልዩትም ዝም ብላችሁ ነው ሰውነታችሁን ለመጠበቅ ነው የምታደርጉት እኛ ግን ይሄን ሁሉ የምናደርገው ለእግዚአብሔር ነው ለክርስቶስ ነው ህሊናው ይሄ ነው እንበልጣችኋለን አሏቸው ፈላስፎቹ ሸተኞች አይደሉም ልክ ናቸው አሉ ዛሬ እርግጥ ከሃዲው መናፍቁ ይሄ ሊገባው አይችል ይሆናል ይሄን ቃል ስናገራና ጊዜ እንዳይመራችሁ እንደ ቤሪያ ሰዎች በርብሩ ቤተኛው መንፈስ እንዳላችሁ ወቁ ቤተኛው መንገድ እንደምትሄዱ ወቁ ጾምን ጽሟት ጾምን ቀድሱ እንዳለው ኢዮኤል ጾምን ቀድሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገረን በወንጌሉ ጾሙ እንደ ግብዞች ግን አትሁኑ ለታይታ አታድርጉት እንዳለ ጾሙ ይሄን በማረጋችን ከርኩሰት እንሰወራለን ከእግዚአብሔር ጋር እንገናኛለን እመቤታችን ድንግል ማርያም አትለየን ለሐምሌ 5 ደግሞ እንዲያደርሰን አምላካችን ቅዱስ ፍቃዱ ይሁንልን በጾማችን በጸሎታችን በመናደርገው አይደለም እግዚአብሔር የሚያድነን ያ መገለጫው ሥርዓቱን ለመጠበቃችን ነው ህግ ለመጠበቃችን ነው በቸርነቱ ነው አው በቸርነቱ ነው የሚያድነን መሐሪ አምላክ በቸርነቱ ነው ህጉን መጠበቃችን አንድ ነው ግን በቸርነቱ ነው ስለዚህ ቅድስት ቤተክርስቲያናችንን ከአጽራረ ቤተክርስቲያን እንዲጠብቅልን ኦርቶዶክስ ሃይማኖታችንን ከመናፍቃን እንዲጠብቅልን አገራችንንም ከክፉ ነገር ሁሉ እንዲሰውር መላውን ዓለም ሁሉ ሰላም እንዲያደርግ እንጾም እንጸልይ እንማጸን እርግጥ ነው አራስ የሆናችሁ የታመማችሁ እድሜያችሁ እጅግ የገፋ ሰዎች በጾም አትገደዱም ህጉ ያዛል ሌሎቻችን ግን ኃይሉ ያላችሁ ያልታመማችሁ ጉልበት ያላችሁ እግዚአብሔር ይፈልገዋልና መታዘዛችሁን በጾም አሳዩት ነቢያት ጾመዋል ሐዋርያት ጾመዋል ቅዱሳን ጾመዋል አባቶቻችሁ ጾመዋል እናቶቻችሁ ጾመዋል እኛም እንጾም ክርስቶስ የጾመው አብነት ሊሆነን ነው ሐዋርያት የጾሙት ለኛም ለነሱም ነው በዚህ ጸጋ እንዲጠብቀን ያምላክ ፍቃድ ይሁን አንድ ነገር ሳልነግራችሁ አዎ ይሄን ትምህርት ቢያንስ አንድ ሰው ለ10 ሰው ማድረስ ይኖርበታል ይሄንን ፌስቡክ አድራሻ ለሌላ ሁሉ መግለጽ ይኖርባቸዋል ሌላው እንዲማር በተለያየ ቦታ ያለው ሼር ላይክ ሁሉ ጊዜ እንደሚባለው ሁላችሁም ቢያንስ ለ10 ሰው ይሄን ማድረግ ይኖርባቸዋል በሚቀጥለው ትምህርት ተስተምንገናኝ እግዚአብሔር እናንተንም ይባርክ እኔንም በጸሎታችሁ አስቡኝ ቤተክርስቲያናችን ይጠብቅ ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መብርሃን ከኛ ጋር ትሁን የሐዋርያት በረከት ይደርብን ሰላም ሁኑ እግዚአብሔር ይባርካችሁ ፊቱንም ያብራላችሁ አሜን አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን